ያለፉ ትርክቶችን ትተን ለወደፊቱ ኢትዮጵያ በምን አይነት ሁኔታ ሰላሟ እንደሚጠበቅ በምን አይነት ሰላም ህዝቦቿ መኖር የሚችሉበትን ሁኔታ ማመቻቸትና ወደፊትም በይበልጥ ይህ ሁኔታ በቀጣይነት ቀጥሎ ህዝባችን ከዚህ መከራ ችግር ጭቅጭቅ አላስፈላጊ ትርክ መውጣት አለበት ብዬ ስለማስብ ይህ ሁኔታ በመደረጉ እጅግ በጣም ተደስቻለሁ። እኛ እኮ ትልቅ ህዝቦች ነን፣ ታሪክ ያለን ህዝቦች ነን። እኛ እኮ የተከበርን ህዝቦች ነን። ዓለም ከመሰልጠኑ በፊት የሰለጠን ህዝቦች ነን። ስለዚህ ያቺ ችግራችንን ያቺ መከራችንን ሰላም ማጣታችንን አስወግደን ወደፊትም በይበልጥ ዓለምን የምንመራ ህዝቦች እንድንሆን ልባዊ ምኞት አለኝ። የተሻለ ነገር ስለኛ ምትመክሩ ሐሳብ አቅርበናል። አጠቃላይ የኢትዮጵያ ህዝብ እዚህ ነው ያለው ማለት ይቻላል። ይሄ የኢትዮጵያ ህዝብ ሙሉ እያንዳንዱ ወክሎ የመጣውን ህዝብ ሐሳብ ነው እዚህ ያንጸባረቀ ያለው። በየአካባቢው በየክልሉ ያለውን ችግር ለወደፊት ምን መሆን አለበት፣ እንዴት መሆን አለበት፣ ወዴት ነው ወደ አንድነት ምን ማምጣት የምንችለው፣ እንዴት ነው ወደ ኢትዮጵያዊነት ማምጣት የምንችለው የሚለው ነገር ችግሮቻችንን በመሰብሰብ ላይ እንገኛለን። ይሄ ምክክር ትልቅ ውጤት ያመጣል። ሀገሪቷን ወደ ተሻለ አሁን ካለው አንዳንድ ውስብስብ ነገር ትንሽ ይፈታል ብለን ተስፋ እናደርጋለን። ለምን የምነሱ ሐሳቦች ከየአቅጣጫው ከየብሔሩ ከየክልሉ የምነሳው ነገሮች የመፍትሄ ሐሳብ ጭምርም ስላለ ስለዚህ ይህ መፍትሄ ሐሳብ ይዘን ወደ ታች በሚወርድበት ጊዜ መንግስት ደግሞ ይሄን ተቀብሎ በእያንዳንዱ መወሰን የሚገባውን ውሳኔ ከሰጠ የተሻለ ነገርና አገሪቷ ወደ አንድነት ወደ ኢትዮጵያዊነት ስሜት ይመጣለች ብለን አስባለሁ። የተሻለ ነገር ስለኛ ምትመክሩ ሐሳብ አቅርበናል። ምክክሩ ያው ከጀመርን ብዙ ቀናት ሆነናል። 10 ቡድን ውስጥ ነበር። ከዛ ወደ 50 አሁን ደግሞ ወደ 250 ነው የነበረው። ሂደት በጣም ደስ የሚል ነውና አንዱ በአንዱ ሐሳብን አንዱ በአንዱ ጫማ ውስጥ ሆኖ የራሱን ሐሳብ ያራምዳል። ተግባብተን ነው እስከዚህ የደረስነው። ሁላችንም የኢትዮጵያ ሰላም ለማስጠበቅ ነው የመጣነው ወደዚህ። የክልሎቻችንም ወክለን ስንመጣ የታመመችዋን ኢትዮጵያን እናድናለን ብለን ነው የመጣነው ወደዚህና አድነናትም እንሄዳለን ብዬ አስባለሁ። የተሻለ ነገር ስለኛ ምትመክሩ ሐሳብ አቅርበናል። ከዚህ ውይይት ጋር ልክ እንደ ፕሌን እንበራለን ብለን እንጠብቃለን። ምክንያቱም ወጣቱን ትውልድ ያሳተፈ ሴቶችን ያሳተፈ ደካሞችን የሚያሳትፍ ብዙ ነገር ስላለ እዚህ የተሰበሰብነው የሁሉም የኢትዮጵያ ሐሳብ አንድ ማዕድ ላይ አንድ መሶብ ላይ ልክ እንደ ቤተሰብ አንድ ላይ መጥተህ ስትወያይ ትልቅ ነገር ነው። እርስ በርሳችን እንድንወያይ እንድንነጋገር ስለ ሀገር ፍቅር ስለ ሀገር አከባበር ስለ ሀገሬ ብለን እንዲህ አይነት መጀመራችን ራሱ ትልቅ ነገር ነው ብዬ እጠብቃለሁ። ኢትዮጵያ ይጠቅማል፣ ለወደፊት ለኢትዮጵያ ይበጃታል የሚባሉ ሐሳቦች ሁሉ በስፋት እየተነሱ ነው እየመጡ ነው። ይሄ ደግሞ ጥሩ አቅጣጫ ይዞ እየሄደ ያለ መሆኑ ገብቶኛልና ስለዚህ እኔም ሐሳቤን ማንም ሳይከለክለኝ ለኢትዮጵያ ይበጃታል ለኢትዮጵያ ይጠቅማታል የሚለውን ይሄንን ሐሳብ እኔም እያስቀመጥኩ ነው። ምክክር ጥሩ ነው። ኢትዮጵያ ትልቅ እድል ገጥሟታል። በእንደዚህ መልኩ ኢትዮጵያ ሄዳ አታውቅም። ጠመንጃ በመማዘዝ በመገዳደል መፍትሄ የሚመጣ ይመስለን ነበር። አሁን ግን በምክክር እያየነው ያለነው ነገር ለኢትዮጵያ የሚበጀውን ሐሳቦችን እያየን ነው ያለን። ውይይቶች ላይ አብዛኛውን ሞር መደማመጥን ሌሎቹ የሚያነሱትንም በመስማት የራሴን ብቻ ሐሳብ ይቀበሉኝ ሳይሆን ሌሎቹም ከአጎራባች አካባቢም በጣም ድምጻቸው ሲሰሙ ያልነበሩ አካባቢ ጭምር ድምጻቸውን የሚያሰሙበት እድል ነበረ። ይሄ እድል ደግሞ በመቶ ዓመት መሀል ማይገኙ እድሎች ናቸው። ለትውልድ ስንወያይም ስናረግም የኔ ሳይሆን የኛ ሊያረጉ የሚችሉ የጋራ ሐሳቦችን ነው በጋራ ስናነሳ የነበር ነው። በዚች ሀገር ውስጥ በጠመንጃ በኃይልና በጉልበት ያሰብከው ነገር ማሳካት እንደማትችልና እያንዳንዱ ችግሮቻችን መፍታት የምንችለው በሰላማዊ መንገድ በውይይት በንግግር በምክክር መሆኑን በእያንዳንዱ በውይይታችን ወቅት ያየንበት ነው። ለምሳሌ እኛ ይሄ ውይይት ከጥቃቅን ቡድን ይጀምራል፣ ከዛ በኋላ ንዑስ ቡድን ይላል፣ ከዛ ስልታዊ ቡድን ይላል፣ ከዛ የሥራ ቡድን ይላል።
በዚህ በመናረጋቸው ውይይቶች አጠቃላይ ኢትዮጵያ በስብጥር ነው። እኔ እንደኔ ከማዕከላዊ ኢትዮጵያ ያለውት አንድ ሰው ብቻ ነኝ በአንድ ቡድን ውስጥ ከተለያየ ከኢትዮጵያ አካባቢ የመጡ ሰዎች ናቸው ያሉት። ስለዚህ ስንመካከል ላይ ያለ መነጋገራችን ያለ መቀራረባችን ነበር ይሄንን ያህል ችግር ሲፈጥር የነበረው የሚለው ነገር እንድንገነዘብና እንድንረዳ ነው ያደረገንና ስለዚህ በመነጋገራችን በመመካከራችን ወንድም እህት ህዝቦች መሆናችንን የኔ ችግር የሌላው ችግር መሆኑን የማዕከላዊ ኢትዮጵያ ችግር የአማራ ችግር የትግራይ ችግር የሲዳማው ችግር መሆኑን የሀዲያ ችግር መሆኑን የስልጤው ችግር የጉራጌው ችግር መሆኑን በሙሉ ያየንበት ነው። ሂደቱ ሰላማዊ እና አካታች እና ግልጽ ፍትሃዊ በሆነ መንገድ ሀሳቦቻችን እንድናቀርብ ምቹ ሁኔታ ተፈጥሯል። እስከዛሬ ድረስ የነበረው የትውልዱ ዕዳ ተሸካሚዎች ነው። አትሊስት ግን ይሄ ዕዳ ለልጆቻችንና ለመጪው ትውልድ ዕዳ ማስተላለፍ የለብንም። በተወሰነ ደረጃ ዕዳውን ከፍለን ጥያቄዎችን መልሰን የተቀረው ደግሞ ትውልዱ ራሱ እንዲመልስ መሰረት መጣል መቻል አለብን በሚል ነው እየተመካከርን ያለ ነው። በምክክር ነው አገር የሚገነባው ካል ከምክክር ስትመካከርን ብትኖር ኪሳራ የለው። ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ተማክረን እናምራት ሆነን ስጦታ አብረን ከታሪክ እንስራ። ለኛው መጣል ልንሆን መድኃኒት ለመመን ደዌያችን ልናበሽረት ለነገ ማለፊያ ጀንበራችን ትውጣ ተማክረን እናምራት ሆነን ስጦታ አብረን ከታሪክ እንስራ። ያብርነውና ባስተኔ ጎንጎን መመካከር የአንዱን ችግር አንዱ እያነሳ የሌላውን ቁስል የኔ ቁስል ነው በማለት ሀገራችን ከገባችበት ችግር ለመውጣት አንዱ የመፍቻ መሳሪያ ነው። በመሆኑም ያለችና አንዲት ሀገር ናት። ጥያቄዎች ሁሉም የሚፈቱት ችግሮች ሁሉ የሚፈቱት ቁጭ ብሎ በመወያየት በመመካከር በመነጋገር እንጂ በትጥቅ ትግል ምንም አይነት ውጤት አያመጣም። አውዳሚ ነው የሚሆነው። ብዙ ዜጎችን ነው ያወድም፣ የዜጎችን ሕይወት ሀብት ንብረት ነው የሚያጠፋው። በመሆኑም በውይይት ቁጭ ብሎ ችግሮችን መፍታት ነው የሚሻለውና የሀገራችን ችግር እያንዳንዱ አካባቢ ያሉ ችግሮችን በመወያየት የችግሩን መንስኤ በማንሳት ለችግሩ የመፍትሄ ሀሳብ በማስቀመጥ የሌላው ችግር እኔንም ይመለከተኛል በማለት በመመካከር ችግሮችን መፍታት በጣም አስፈላጊ ነው የሚሆነው ብዬ ነው የማስበው። የቀረ ብሔር ብሔረሰብ የለም፣ የቀረ መደብ የለም፣ የቀረ ሃይማኖት የለም፣ የቀረ ድርጅትም የለም ማለት ይቻላል እና አሳታፊነቱ እጅግ በጣም ሰፊ ስብጥሩም በጣም የታሰበበትና የተጠና ነው እና እጅግ በጣም የሚያስደንቅ ነው። ማንም አስተያየት ሳይሰጥ አይታለፍም። በእያንዳንዱ ርዕስ ላይ ሁሉ አስተያየት ይሰጣል። ሁሉ የመሰለውን ሐሳብ ይሰነዝራል እና እጅግ አሳታፊ ነው። እና እያንዳንዱን ችግር ደግሞ አበጥሮ ለማየት የሚያስችል አይነት አደረጃጀት ነው የተሰራው። በ10 መደራጀቱ፣ በ50 መደራጀቱ፣ በ250 በ500 እያለ እንደዚሁ እና እጅግ በጣም የተዋጣለት አደረጃጀት ነው ብዬ ነው እኔ የምቀበለው ማስበው። እያንዳንዱ ሰው የሚፈልገውን ሐሳብ በሚፈልገው መልኩ በሚፈልገው ቋንቋ ጭምር አስተርጓሚ ተመርጦለት አለመናገር አይቻልም። እየሄደበት ያለው ሂደት አስተማሪና ደስ የሚል ነው። ከዚህ ሂደት የተማርኩት ነገር ምንድነው? የማይገናኙ የሚመስሉ ሐሳቦች ዛሬ ላይ እየጠበቡ መተው መሀል ላይ እየተገናኘን ያለ ነው። እነዚህ ነገሮች ቀጣይ የሀገራችንን ዕጣ ፈንታ ወደ ምን ይወስደናል? ሀገራዊ መግባባትን ይሄ ነጠላ ትርክቶች የኔ ነው የሚለው ቀርቶ የወል ትርክቶችን ወይም የጋራ የሚያደርጉን መስማማቶች ላይ እየደረስን እየመጣን ነው። ስለዚህ ይሄ ደስ የሚል ነገር ነው ብዬ አምናለሁ። ሀገር የሚገነባው በነዋሪና በዜጎቿ ነው ሀገር የምትገነባው። ስለዚህ ዜጎች በራሳቸው ጉዳይ ላይ ያለማንም ሌላ ሶስተኛ ወገን ጣልቃ ገብነት በራሳችን ጉዳይ ላይ ቁጭ ብለን እየመከረን እስካለ ጊዜ ድረስ ከተመካከርን ደግሞ ለእያንዳንዷ ስብራቶቻችን መፍትሄ እናበጃለን ማለት ነው። ስለዚህ አሁን ለስብራቶቻችን መፍትሄ እያበጀን ነው።
ሀገር የምትድነው በምክክር ነው። እንዲሁ የራሴን ሐሳብ ብቻ መጫን ነው የተለመደው። ከዚህ በፊት የሚታወቀው ብዙ ሰዎች አገራቸውን የገነቡት በአንድ ሌሊት አይደለም። ብዙ ረጅም ወራቶች፣ ረጅም አመታቶች ተመካክሮ ነው ሀገር የገነቡት። እኛም ደግሞ በዚሁ 4 አመት የፈጀ ምክክር ነው ያለው ከአጀንዳ መሰባሰብ ጀምረው ያ አጀንዳ ሲብላላ ቆይቶ አሁን ወደ ፍሬ ማፍራት ደረጃ ነው ደርሰው ያለውና አገራችን ካለበት ውጣ ውረዶች አሁን በዚህ ምክክር ፍቺ ያገኛል፣ እልባት ያገኛል ብለን ነው የምንጠብቀው። ምክንያቱም ብዙ ሐሳቦች አሉ እዚህ ጋር የተነሱትና ሀገራችን እስካሁን ያልተስማማንባቸው ጉዳዮች የእውነት የሀገር አጀንዳ ነው ወይ ብለን ማንሰማቸው ሰምተን ማናቀው ሐሳቦች እዚህ ውስጥ ሲንጸባረቁ ሰምተናል፣ እኛ አይተናል። ስለዚህ ያ ሐሳብ ወደ ጠረጴዛ ቀርቦ ተነጋግረበት ኔጎሺዬት ተደርጎ አሸናፊ ሐሳብ ሳይሆን የሁሉም ኢትዮጵያ አሸናፊ የሚያደርግ ሐሳብ ተቀርጾ ነው የተነጋገርንበት ያለውና ሀገራችን ከዚህ ምክክር በኋላ እውነት ለመናገር ትልቅ ደስታና ትልቅ ብርሃን ነው የምታየን ነው። ኢትዮጵያ እኮ ማለት አሁን እንዳለችው ሳይሆን ቀደምት የስልጣኔ ማሳያ ነበረች እያሉ በቁጭት ሲያነሱ ነበር። ከዛ ውጭ ደግሞ ሀገር ምትድነው በምክክር ነው ብለው እምነታቸውንም በቀጣይ ምኞታቸውንም ያነሱ ነበርና እንደተባለው እዛ ያለ ሁሉም 4000 በቃ የኢትዮጵያን ሕዝብ የወከለ ተሳታፊ ሙሉ ሐሳቡ በዚህ ስሜት ውስጥ ሲሆን ሀገርን እንዴት አድርገን ወደ መፍትሄ እናሻግራት ወደሚል ያመጣል የሚል አይነት ሐሳብ የተነሳበት ነው። እንግዲህ እነሱም በምክክር ሂደት ያደረጉ ያሉትን ሂደት ያነሱት ያለውን ሐሳብ ኢትዮጵያን ያሻግራታል፣ ለትውልድ ነው የምንተርፈው የሚሉ ሐሳቦችን እያነሱ ነው። ለምንድነው እዳ ለትውልድ የምናሻግረው የሚልም ተሳታፊ ያለና ይህ እንግዲህ የሁሉም ተሳታፊዎች ሐሳብ ሆኖ ይቆያል። ቀደም ሲል መጀመሪያ ሱራፊል ባነሳልን ሐሳብ ላይ እዚህ ያሉት ተሳታፊዎች በሙሉ እንግዲህ የተለያዩ ሐሳቦችን ሲያነሱ በተለይም ኢትዮጵያን ወደ አንድ የሚያመጡ ጠንካራ ሐሳቦችን ከማንሳት አንፃር በተለይ ባለሙያዎች ደግሞ እገዛ ያደረጉ ነው የሚል ሐሳብ ሲያነሳ ነበርና እነዛን እገዛዎችን በተመለከተ ተሳታፊዎቹ ሲያነሱ ነበር። በትክክል ትግስት እንግዲህ የሀገራዊ ምክክሩ በየቤታቸውም ያሉ እዚህም ያሉ ደግሞ በተሳትፈው ላይ ያሉ ሰዎችም ሁሉም ግቡ ኢትዮጵያን ከመፍረስ ማዳን በምክክር ደግሞ መሻገር የሚለው ነው። ከዚህ ሰዓት ጀምሮ አድማጮቻችን ነው ባልነው መሰረት እንግዲህ የመጀመሪያ አድማጭ መስመር ላይ ያለ እያለኝ ነው። ዮሐንስ ጤና ይስጥልን። ሰላም ናችሁ? ደህና ነን። ማን እንበል? ከየት ነው? ገነት እባላለሁ ከ4 ኪሎ። እሺ ገነት ሐሳቦትን ይቀጥሉ። ያው ከተጀመረ ጀምሮ እናንተም ሐሳቡን ስታቀርቡ እንደሰማሁት ማለት ነው ያው ተናግራችኋል። የተለያዩ ሀገራት የተለያዩ እንትኖች በመፍረስ ላይ የደረሱት መመካከራቸው ያለመነጋገራቸው ሀሳብ አለመግባባታቸው ነው በመፍረስ ደረጃ ላይ ደረሱት። እኛ ደግሞ ይህን እድል መጥቶልን አስቀድማን እንዳልኩ 2019 በመመካከር ነው ሀገር የምትድነው እንዳሉ ጠቅላይ ሚኒስትሩ በመመካከር በመነጋገር ነው ወደ አንድ ሀሳብ በመምጣት ነው እንትን ነው ኢትዮጵያ የምትድነው ኢትዮጵያ የምትሻገረው ብለው ተናግረዋል። እና ያቀረባችሁት ነገር ስራፍ ደምሳይ ያቀረበ ምክክር ብዙ ነገር አለ እንዳልሹ እንደ ታውን ቦምባሌ ማለት ነው። አገሩን ሊሰርች ሊጋደሉ ሲመለ ያላ ብሎ ሁሉም እንትናቸውን ጦራቸውን አስቀምጠው ነው ወደፊት የተራመዱት እና ይሄ እድል ነው የሚለው እኔ በጣም 4 መንግስት አይቻለሁ እና በህይወቴ ማለት ነው። እና ጠቅላይ ሚኒስትሩ በተለያየ መድረክ ጊዜ አንዱን ኢትዮጵያ አንዱን ይጣላ አንዱን ሀሳብ እየገደለ ነው እንትን የሚለው ግን አሁን ግን በሀሳብ አንዱ የሚልበት ዘመን መጣ እና ይህን መፈክር እኮ ያ እንትን ያሉ የሻልፋቸው ወይ ዛን ጊዜ በመካከል ኑሮ እኮ ይህንን እድል ለኢትዮጵያ አመጣ ነበረ ምናምን ልጆች አሉ። ገና ያልተመካከሩ ያልተነጋገሩ ብዙ በመንገድ ሀገር ላይ ያሉ አሉ። ግን ምክክር ለኢትዮጵያ ይጠቅማል ብዬ ነው እንትን የምለው። አሁን ለምሳሌ የእሱ እንትን ፕሬዚዳንት እንትን መንግስቱ ኃይለማርያም አሁን እንደሚ ነው ይህንን አገር በተመካከርኩ እንደሳይሉ አይቀሩም እና ይህንን ነው እኔ ኢትዮጵያ እንዳ ወደ ከፍታ በዚህ በምክክር ከፍታ ላይ ወጣ ከታድጉ ሀገር በለጠ ሆና እንደማይ ነው ማሰቡና እድሜ ይስጠኝ ነው የምለው። እናንተም አንዳንድ ሀሳቦች የተረሱ ሀገራትን እያነሳችሁ ስትነጋገሩ እንደነበር ያለመመካከራቸው ገደብ ገብቷል
ኢትዮጵያ ደግሞ ይሄንን እድል አግኝታለች። ብዙዎች በጫካ ነው፣ ብዙዎች በተለያየ ቁርሾ ይዘው ተቀምጧል። እንመካከል፣ እንነጋገር፣ ሀሳባችሁን አቅርቡ እያሉ ነው ፕሮፌሰር ማግኘታችን ማለት ነው። ገና አልረፈደም፣ ብዙ ነገር ይቀራል፣ ኑ ተነጋገሩ፣ ሀሳባችሁን አቅርቡ እያሉ ነው እና ከመናገር ወጣና አሉ። ይህን እድል ካልፏችሁ ደግሞ በኋላ መቆጫታችሁ አይቀርም እና ኢትዮጵያን ከፍታ ወደ ከፍታ መጣም ናለው። ይህንን ሳላይ እግዚአብሔር የምለምነው እኔ አገሬ ከፍ ብላ ካደጉ አገር ጋር የበለጠ ሆና ማለት ነው የምፈልገው እና በዚህ አጋጣሚ ግን ወንድም ተካንና ዳዊትን ከሀያት ታመሰግኝልኝ። በጣም የሚናገሩት ታሪክን ተንተርፍ የሚናገሩት ነገር በጣም ጥሩ ነውና እናንተም ስለምትሰጡ መረጃ ስለምታቀርቡልን አመሰግናለሁ። እስከ መጨረሻው ከእናንተ ጋር ነው። እሺ ወይዘሮ ገነት እናመሰግናለን። ከ4 ኪሎ ሌላ አድማጭ አለ ይመስለኛል። ቲጂ መልካም ጤና ይስጥልን። አስልኝ እኔ ሰላም ናችሁ? እግዚአብሔር ይመስገን አለ። ማን በልከይት ነው? እሺ እየሰማው ነበረ። በጣም ቆንጆ ነው። ምክክሩ እንግዲህ ምን ደረጃ ላይ ይገኛል ነው? ሱራፌል እንግዲህ የምክክር ኮሚሽኑ አካል ሆኖ እንዲሁም ደግሞ ያው የሚዲያ አካል ሆኖ እየተወያየ ይገኛል። እንግዲህ እንደ ሚዲያ ባለሙያ ብዙ እንጠብቃለን። በነገራችን መንግስት ድጋፍ ያላደረገለት አንዱ ለምክክር ኮሚሽኑ 4 ዓመት ስራ ብዙ ያደረገለት ሚዲያ ላይ ድጋፍ አላደረገለትም። የምክክር ኮሚሽኑ እየሰራ ያለው ስራ ግን በዛ ተጽዕኖች በጣም ጥሩ ሰርቷል ብዬ አስባለሁ እና እዚህ ምክክር ኮሚሽን ውስጥ እንግዲህ የተሳተፉ 4 አባሎች በእውነት በህብረተሰቡ ውስጥ በአገሪቱ ውስጥ ያሉት ችግር ተመካክረው እዚህ ደረጃ የደረሱ ከሆነ በጣም ጥሩ ነው። የምክክር ሂደት እንግዲህ የሁላችንም ተሳትፎ ነው ካልን በተወካዮች 4 አባሎች የተደረገው ጥረት እንግዲህ ምን ያህል ነው የሚለው ወሳኝ ነው። በሀገራችን ውስጥ ያሉ ችግሮች በደንብ የሚታወቁ ናቸው እና በዚህ ችግሮቻችን የሚታዩ፣ የሚዳሰሱ፣ የሚጨበጡ በደንብ የሚታወቁ ናቸው እና ምናልባት በሀገር ቅድም ሱራፌል ሲናገር ይሰማል? አዎ እያደመጥነው ነው። ሱራፌል ሲናገር ምሁራኖች አስተያየት ይሰጡበታል። አንዳንድ ምሁራኖች አስተያየት የሚሰጡ አሉ፣ ውሳኔ ሳይሆን አስተያየት የሚሰጡ አሉ። እኔ እዚህ ምክክር ውስጥ የምሁራን ተሳትፎ ምናልባት በሀገራችን ምሁራን የምንለው መለኪያውን አይታወቅም። አንዳንዴ ገለልተኛ ናቸው ወይ የሚለው አንዳንዴ ደግሞ ችግር የሚፈጥሩት በእኛ ሀገር ውስጥ ችግር የሚፈጥሩት እኔ ምሁራን በሚባሉት በሚናገሩትና በሚጽፉት ነው። እንደምናውቀው ክልል ምሁራን እንላለን። እንደዚህ የተፈነ ነው እና ምንድን ነው መለኪያው የሚለው በራሱ ግልጽ አለ። ስለዚህ ስለ ምክክር ኮሚሽን ውስጥ የሚሰጡ ምሁራዊ የሚባሉ ሀሳቦች በጣም ጥንቃቄ ያስፈልጋቸዋል ብዬ አስባለሁ እና በሀገራችን ውስጥ ብዙ ችግሮች የተፈጠሩት በገበሬው፣ በህዝቡ፣ በአርብቶ አደሩ አይደለም፣ በፖለቲከኞች እና በምሁራኖች ነው። ለዚህ ነው በጣም ጥንቃቄ የሚያስፈልገው። ሌላው ምክክር ኮሚሽኑ ሆን ዘንድ ሰላም እንዲመጣ ታጣቂ ከሚባሉት ጋር እርቅ እንዲሆን መንግስት የበኩሉን ማድረግ ይገባዋል ብዬ አስባለሁ። ሀገራዊ ምክክር ካሰብን ስለ ሰላም ማሰብ ስላለብን ማለት ነው እና ሌላው ምንድነው እውነት ለመናገር ምክክሩ የተወሰነ ውጤት አምጥቶ እንደ ሀገር ቆመን እንደ ዜጋ ተከብረን ሰላም ሆኖን ሌሎች ምሳሌ ሆነን መኖር የሁላችን ምኞት ነው። መንግስት በተቀያየረ ቁጥር ባንዲራ ቀይረን ተቋማት አብልተን ህዝብ ባሪያ እንተያይዘን መኖር ይበቃናል ብዬ አስባለሁ እና ጉዞአችን ወደኋላ ነው። ከድህነት መውጣት አልቻልንም። በገዛ ሀገራችን ሀገር አልባ ሆነናል። ስለዚህ ምክክሩ በእውነት ለእውነትና በእውቀት እንዲሆን የሁላችንም ምኞት ነው። አመሰግናለሁ። እናመሰግናለን። ያው ስሞትን ስላላስተዋወቁን ከደወሉበት አካባቢ ስላደመጡንም እጅግ አድርገን እናመሰግናለን። መልካም ቀን። ምናልባት ሌላ አድማጭ ከሌለ አለ እያለን ነው። ዮሐንስ ጤና ይስጥልን። ቲጂ እንዴት ዋላችሁ? ደህና ነን። ማን እንበል? ማርታ ከ22 ሰላም ናችሁ? ደህና ነን። ማርታ እንዴት አለሽ? እግዚአብሔር ይመስገን። ዛሬ ደግሞ ሱራፌል እና 2 እንስቶችን ተክተውልናል። ሴቶች ደግሞ በምክክር እንግዲህ የሚታሙ አይደሉም አይደል እንዴ? እውነት ነው። ምንም ነገር በማርገብና በጥበብ በተሞላበት እንግዲህ በስለዳ አእምሮ ብዙ ነገር እያላችሁ በጣም ደስ ብሎኛል በእውነት። እናንተ ዛሬ እንዲህ ሱራፌልንም ሰምቼዋለሁኝ እንግዲህ ሀገራዊ ምክክር ያለበት ደረጃና እስካሁን ድረስ እየተሰራ ያለውን ስራ እንግዲህ ማብራሪያ ሰጥቶናል።
እንግዲህ ያንን መነሻ በማድረግ እኛ ኢትዮጵያኖች ያለን የጦርነት ታሪክ ነው፣ የነፍጥ ታሪክ ነው። እንግዲህ በዘመናት በእኔ ትውልድ ማለት ነው እንግዲህ አገር ጠመንጃ ስታነሳ እንጂ ምክክር ስትሄድ አይተናናቅምና ይሄ በጎ ጅምር እሰየው የሚያሰኝ ነው። እነዚህ 4000 ሰዎች እያንዳንዱን ማህበረሰብ ይወክላሉ። እያንዳንዱ ማህበረሰብ ተወክለው ነው የመጡትና እንግዲህ አሁን ወደ 500ም ሊገቡ ነው አይደል? ከአደረጃጀቱ እንግዲህ በሚመክሩበት ጊዜ የሀገሪቱን ችግር እንግዲህ ይቀርፋሉ። በፐርሰንት እንግዲህ 85% 80% ራሱ ደግሞ ተሰባስበን እኮ በጠረጴዛ ዙሪያ መነጋገራችን እኮ አንድ እርምጃ ወደፊት መሄዳችንን ያመለክታል። ሁልጊዜ ኔጌቲቭ ነገር ማሰብም የለብንም። እኛ አንድ ሀገር ነው ያለች አይደል እንዴ? ለሀገራችን በጎ ነገር ነው መመኘት ያለብን። የፈረሱ ሀገር ያላቸው ሰዎች እንግዲህ ቅድምም እናንተ ተናግራችሁታል፣ ሁልጊዜ የምንለዋለን እና እነ ሶሪያና የመንና ሊቢያን እያየን ነው። ስለዚህ ለሀገር ግንባታ ሁሉም የራሱን አስተዋጽኦ የከሌ ባለ ድርሻ የሚባል ነገር የለም። ሁሉም ሀሳቡን ማዋጣትና ማንሸራሸር እስካሁን ከሀገር መጀመሪያ ሆነን እንግዲህ ትልቅ ነበር ትልቅ ምን ሆናለን እንላለን እና ወደ ትልቅነታችን እንዳንሄድ የጎተተን ነገር ምንድነው? ወደ ኋላ ያደረገን ትላንት አባቶቻችን በማወቅም ባለማወቅም የሰሩትን ነገር ዛሬ ለኛ መጣያ መሆን የለበትም። እነሱ በዛ ዘመን ትክክል ናቸው። በቃ የሰሩት ስራ ትክክል ነው። ዛሬ ለኛ ብዙ ነገር ተርፎልናልና ዛሬ ደግሞ ያለነው በዚህ በዚህ ዘመን ያለነው ሰዎች ምን ማድረግ አለብን? ልዩነቶቻችንን አስወግደን የሚያጣሉንና የሚያጨቃጭቁን አንዱን በማሳነስ አንዱን በማተለቅ አንዱን የበታች አንዱን የበላይ የሚያደርገውን ነገር ለአንዴና ለመጨረሻ አክትመን እንደ ሀገር እጅ ለእጅ ተያይዘን ወደ ጋራ ጉዟችን የምንተምንበት መቼ ነው የሚለውን እሱን አንግበን መነሳት አለብን። አሁን እንዳየነው ትላንትና መኖራቸውን የማናቃቸው ብሔረሰቦች እኮ ዛሬ አደባባይ የሀገር ባለቤት ሆነው መጥተዋል። ይሄ ሰየው የሚያሰኝ ነው። አንድ ደግሞ ደባርቀ አንድ አባት የአብርሃማዊ ሃይማኖት የሚባል ህገ ልቦና እኛ እስላም ክርስቲያን ዋቄ ፈታ ምናምን ነው የምናውቀው አይደለም እንዴ? ስለዚህ እኛ እምቅ ሀብት አለን። እነዚህ ነገሮች ወደ መድረክ መጥተው ወደ ውይይት መጥተው እያንዳንዱ ዜጋ የራሱን ፐርሰንት ብሎ አውጥቶ ወደ ኋላ በጋራ አገር የምናስቀጥልበትን ስርዓት ለመዘርጋት እየተካሄደ ያለው ነገር በጣም ካሁኑ ማንተም ማለት ጥላሸት መቀባት ማኮሰስ በእውነት ከአንድ ኢትዮጵያዊ የማይጠበቅ ጉዳይ ነው። በተለይ ሰላም ለህፃናት፣ ሰላም ለሴቶች፣ ሰላም ለሁሉም አስፈላጊ ነው። እኛ ሰላም ፈላጊዎች ነንና ከነዚህ 4000 ሰዎች ተቀምሮ ታሽቶ ወደ አንድነት መጥቶ እኛን የሚያስማማንን ነገር ያው እንግዲህ በጋራ ሁላችንም ለመቀበል በዝግጁነት መጠበቅ አለብን። የሚያንሱ ነገሮችም ካሉ በመጨመር አሁን እኮ መድረኩ ክፍት ነው ብለዋል ፕሮፌሰር እንትና መስፍን። ስለዚህ እያንዳንዳችን የሀገራችን ባለቤት ሆነን የምትቀጥለው ሀገራችን አሜሪካ 55 ሰዎች ናቸው የሀገሪቱን ህግ ያረቀቁት እስካሁን ለዘመናት የሚኖሩበት ጠቅላይ ሚኒስትር ሲናገሩ ሰምተናል አይደል እንዴ? የኛ 4000 ሰው ያው ሊቃን ሀገር ባለሀብት አባቶች፣ እናቶች፣ የሃይማኖት መሪዎች ሁሉም የተካተተበት ስለሆነ ይህንን ማናናቅ አይገባም። እኛም ተክተን ለሀገራችን ሰላም መስራት አለብን የሚለውን ለማለት ነው። ክብረት ይስጥልኝ። መልካም ውሎ። ኢትዮጵያ ወደ ከፍታዋ ትገሰግሳለች። እግዚአብሔር ከኛ ጋራ ነው። ሰላም ሆኖልኝ። እሺ ማርታ ከ22 ለሰጠሽን ሰፊ ሀሳብ እጅግ አድርገን እናመሰግናለን። ሌላ አድማጭ ያለ ይመስለኛል አሁን ላይ። እሺ አየር ላይ የለም ብለውናል። እንግዲህ አድማጮቻችን እያነሱት የነበረው ነጥብ እንዳንድ ተሳታፊም እንዳንድ ዜጋም ከፍተኛ አበርክቶ ያለው ነው ብዬ አስባለሁ። አድማጭ አለን። ጤና ይስጥልን። አው ከፍተኛ አበርክቶ ያለው ነው ብለሽ ታስቢና ሄሎ እንግዲህ እሺ ይሰማል። ቀጥተኛ አበርክቶ ባለው በሚል እሺ ተዋውቀናል። እሺ ለማንኛውም ደዋዩ 10 አለቃ ብነት ምትኩ ኢትዮጵያን አትንኩ በምክክሩ ጉዳይ ግን ንቁ ብላሽ ሱሬንም ሰምተናል። ትንሽ ጉንፋን ያዛርጎታል። ድምፁ ተለወጠብኝና ቀሽር ጠጣ ማታ ማታ አለው ይሰማል ብዬ አስባለሁ ሲወጣ። እንግዲህ እሺ ወደ ሀሳባችን እንምጣ። እሺ
ሀሳብ እኮ ነው እያዋዛን ነው እኮ አያት ነሽ ለሚዲያው አይ ወደ ዛሬው ነጥባችን ለሌሎች ብድል ወደዛው ነው እኮ ምንወጣው ከምክክሩ እኮ የሚጀምረው ከዚህ ነው መልካም ምኞት ይገለጻል ማክረር ዞሩን ማለዘብ ጥሩ ነው እንደ ጋዜጠኛ እያዋዛን ነው የምንገባው መልካም እሱንም እንመጣበታለን ሲቀጥል ደግሞ አሻራ ለመጣል ችግኝም ሀሳብ ሰጥቻለሁ እንደ ሚዲያ እንደ መናኸሪያም እንግዲህ የሚቀጥለው ሰኞ የሚጣል አንድ ጀንበር 800 ሚሊዮን እያልን ነው እንግዲህ ደግሞ 4000ዎቹን አብሮ ደግሞ አንድ ፓርክ ያደርጋሉ በዚህ በታሪክ አጋጣሚ አዲስ አበባ 4000ዎችን በመክክሩ የተሳተፉት ሲመጡ የነሱም አሻራኛም አሻራ ነውና እንግዲህ መስተካከል ያለበትንም እየገባው ነው በብሔራዊ ሚዲያም ሐሳብ እየሰጠው ነው ነጻ ስልክ ኮድ ምክክሩ ላይ የተዛቡ ነገሮች ካሉ በየሁለት ቀኑ ብሪፍ እንደሚሰጡ ነግሮናል ሱሬ እኔ ደግሞ በየቀኑ ከፈረሱ አፍ አይደለም የሚባለው ቲክቶክ ላይ ማህበራዊ ድረገጽ ላይ ይሄ ተባለ ተብሎ አሁንም የሚለጠፍ ነገር አለ እሱን እየተቃወምን ነው ምክንያቱም እዛም የተሳተፉት ኃላፊነት አለባቸው ጠቅላይ ሚኒስትርን ባለፈው ቲክቶክ እና ፌስቡክ ላይ ማታ እንትን ብላችሁ ሳይሆን በኃላፊነት እያንዳንዷን ነገር ተሳተፉ ብሏል ይሄንን ግን በተቃርኖ ደግሞ አንዳንድ የምናያቸው ልምምዶች አሉ አዲስ አበባ እንዲህ ተብሏል ፌደራል እንዲህ ተብሏል እንደዚህ ተብሏል ፕሮፌሰር መስፍንም ብሏል ምንም የተባለ ነገር የለም ገና ነው ከኛ ብቻ ተቀበሉ ስለዚህ በምርጫው አንድ ቋት ነበርን ትዝ ይለናል አሁንም አለ ነጻ ስልክ አሳምሰጭበት ምክክሩ ደግሞ በጣም ብዙ ጊዜ የሚወስድ ስለሆነ በየቀኑ ለማጥራት ሁሉም ዲጂታውን ለማጥራት ነጻ ኮድ ያስፈልጋል ተቀበለውናል እናስተላልፋለን ብለዋል ግን ከመላታ ህዝቡ ምን ይጠበቃል ነው ከኔ ካንቺ ጉጪ ካለ ነው የግዱላችንም እዛ መሳተፍ የለብንም ኢሊት የሚባለው ቀደም አንድ ሀሳብ ሲሰጡ ሰምቻለሁ ምሁሮች እነማን ናቸው ሁሉም እኮ አንድ አይደለም ምሁር የተባሉት እኔም ማቃቸው አሉ ከጤና ማህበር አለ የግል ከውጭ ድረስ ዲያስፖራ የመጣው ሀገር የሚወድ ሁሉም በጅምላ እኮ አይደለም እና መለየት አለ ዱባና ቀላበቃቀሉ ለየቀል ነው የሚባለውና ሀገር ወዳዶቹ አንዳንዶቹ ደግሞ ኮምህርት ብሎ ሀገር ለማፍለስ ጫካ ይገቡ አሉ ዶክተር የምንላቸው የተለያየ የምንላቸው እነሱን አይደለም እያልን ያለ ነው ከኢትዮጵያ ጎን ያሉት ኢትዮጵያን ወደፊት የሚያስቀድሙ ጊዜያቸውን ለአንድ ወር ሰጥተው የፕሮፌሰር የዩኒቨርሲቲ ምሁሮች አሉ የሃይስኩል ምሁሮች አሉ እነዚህ ምሁሮች ናቸው እነዚህ ታድመዋል እነዚህ ምንድነው በጎ ሐሳብ ያላቸው እነዚህ ደግሞ ተስፋ ያለመ ሁሉም ነው ምሁር ብቻ አይደለም እኮ ከሐመር የመጣችውን ተናግረናል መድረክ ተሰጠን እንዲያል ነበርንም ስቴቷ የምክክሩ ሲከፈት የተናገረችውን ታሳውሳላችሁ ሌሎችም የወለዱ አሉ እናት ህፃን ይዘው የመጡ አሉ እንደገና ጎዳና የተጣለ ደግሞ ምክክሩ አካሉን አንቀርም ብሎ ዋጋ ሊከፍሉ ከጎንደር የመጡ አሉ ይሄ ሁሉ የምንድን አገርን የማስካት ስለዚህ ተስፋችን ምንድነው ይሄ ሀገር ለቀጣይ 102 ዓመት አሜሪካ ስንል ኢትዮጵያም ተመካክረው አሻራ ጥለው አንድ ሀገር ነው ያለን አንድ ኢትዮጵያ ነው እቺን አንድ ጦርነት አያስፈልግም ያስተላልቃ ወታደር ነበር የጦርነት ቆንጆና የሰላም አስቀያሚ የለውም ጦርነት አያስፈልግም በሰላማዊ ውይይት በንግግር ሀገርን እናስቀድም ኢትዮጵያን እናስቀድም አመሰግናለሁ መልካም እናመሰግናለን 10 አለቃ እንግዲህ አድማጮቻችን ያው እናንተም ሐሳቦቻችሁን ያደረሳችሁን ነው አድማጭ አለን ጤና ይስጥልኝ ተቋርጧል ያው እንግዲህ የሚመለሱ ከሆነ እንቀበላለን ባሉን ደቂቃዎች ሁሉም ሰው ሐሳቡን እንዲሰጥ ጠቅለል ያሉ ሐሳቦችን አድማጮች እንዲያነሱ ለማለት እንወዳለን ምናልባት ሁሉም ሰው ሐሳቡን ማሳፈርም ስለሚወድ ማለት ነው አድማጮቻችን ሲያነሷቸው የነበሩ ነጥቦች ትልቅ ትኩረት የሚያሰጣቸውም ጭምር ነው ከምሁራን የሚመጡም ከሌሎችም አካላት የሚመጡ እዛው እኛው ቦታው ላይ በቀጥታ እየተላለፈ አይደለም የመጨረሻ ምዕራፉን ነው የምናደምጠውና የሚነሱ ሐሳቦች የሌሎችን ሐሳብ የሚያስቀይሩ ወይም ባጀንዳነት ተይዘው የሚገቡ ሆነ የለባቸውም ጥንቃቄ ሊደረግ ይገባል ከምሁራንም ሆነ ከሌሎች የሚነሱት የሚለው ትልቅ ነጥብ ነው ትልቅ ደግሞ ሌላው እንግዲህ የሚለዋወጥ ስርዓት በተለዋወጠ ቁጥር የምንቀያየረው ነገር ማብቃት አለበት ካለመግባባታችን ውጪ ደግሞ ኢትዮጵያን ወደ ኋላ ያስቀራት ያለው በየጊዜው የሆነ መንግስት መጥቶ መንግስት በተተካ ቁጥር የምናነሳቸው የምናፈርሳቸው አይሆኑም የምንላቸው ነገሮች መብዛታቸው ነው ስለዚህ የማይለወጥ ነገሮችን ይዘን መውጣት አለብን ከምክክሩ ምክንያቱም ቀጣዩ ትውልድ በዚህ ያለ መግባባቱን ፈቶ ወይም ደግሞ ከዚህ በኋላ ያለ መግባባት ችግሮችን በውይይት መፍታት የሚችል ትውልድ ፈጥሮ ውጤታማ ሀገር በመገንባት ሂደት ውስጥ መሄድ አለበት የሚለው ነገር አለ አድማጭ አለ ያለን ዮሐንስ ጤና ይስጥልን መምህር ፍጹም ከቢሾፍቱ ደብረዘይት ከተማ እንዴት አረፈዳችሁ እንዴት አረፈዱ መምህር ደህና እግዚአብሔር ይመስገን እንግዲህ ምክክሩ ያው ትግስት ይፈልጋል እና አጠገብሽ ደግሞ ትግስት አለች ትግስት ደግሞ ተስፋ ነው ያው እንግዲህ ታግሰን ከምክክር ኮሚሽኑ ተስፋ የአንድነት የፍቅር የሰላም የአንድነት ተስፋ አለ እንግዲህ የትግስት አባትም ተጋሽ ተስፋዬ ናቸው እና እንደገና ደግሞ ምክክሩ መጨረሻ ላይ ቤዛ ይሆናል
ሁላችንም እንዴት ነው ቤዛው ግርማ ሞገስ ሊኖረው ይገባል። ኢትዮጵያን የማዳን ወይም ደግሞ ኢትዮጵያን ከፍ ወዳለ ደረጃ የማድረስ ነው። ስለዚህ ለዚህ ለሁለቱም እንግዲህ ለቤዛውን ለትዕግስቱም አሜን በሉ። አሜን ብለናል። አሜን ፈርኒቸር አለና አሜን። እኔ እንደዚህ ካልኩ በኋላ ትላንትና አንድ ሚዲያ ስከታተል ደስ ያለኝን ነገር ልንገራችሁ ብዬ ነው። አንድ ሰው ከውጭ ነው ዋሽንግተን ዲሲ የሚኖሩ ናቸውና የውጭ ሚዲያ ነው የሚከታተለው። እኔም አለው ነው እዚህ ላይ መጥቀስ ያለብኝ አይመስለኝም። ግን 4 ነገሮች ይሄ ምክክር ይዘዋል አሉ። እኔ ሀሳቡን ስለገዛሁት ነው። የመጀመሪያው ትሩዝ አለ በእንግሊዝኛ ነው ያሉት እሳቸው። እንግዲህ እውነት ማለት ነው። እውነት በምክክር ውስጥ በደንብ ነው የሚንጸባረቀው። የትኛው ቦታ ላይ ነው በደንብ የሚንጸባረቀው? 10 ሆነው የተወያዩበት ቦታ ላይ ምንም እንኳን ሱራፌል ስለ 10 ስለ ራሱ ተሳትፎ በደንብ ባይገልጽልንም እዛ ላይ እውነተኛ ስሜታቸው ኢሞሽን ወይም ደግሞ ግብታዊነት ይኖራል፣ መረጋጋት ይኖራል። አንዱ ይፈነዳል፣ አንዱ ይረጋጋል፣ አንዱን ያረጋጋል። ያ እዛ ጋር እውነት የሚወጣበት ቦታ ነው። በቃ እውነተኛ ስሜታቸው የሚገለጽበት ቦታ ነው እና ከዛ በኋላ ነው እንግዲህ እየጠራ 250 ላይ ደግሞ ትሩዝ በቃ ትክክለኛው ለኢትዮጵያ የሚበጃት እውነት የሚንጸባረቅበት ማለት ነው። ሁለተኛው ደግሞ ሪኮንሲሊዬሽን አሉሳቸው። ሪኮንሲሊዬሽን ማለት እንግዲህ ቀጥታ ሲተረጎም እርቅ ማለት ነው። እርቅ አጀንዳ ቁጥር 4 ላይ ለምሳሌ የሃይማኖት ጉዳዮች የሚለው ላይ እርቅ የሚል አንድ የሚወያዩበት ሰብ አጀንዳ ወይም ደግሞ ንዑስ አጀንዳ አለ። እርቅ ማን ነው የሚታረቀው ሲባል ሀሳቦች ናቸው የሚታረቁት። ሀሳቦችን ማስታረቅ፣ ሀሳቦችን ማቀራረብ፣ ሀሳቦች አንዱን የሚያግዝ እንጂ አንዱን የሚደፍቅ እንዳይሆን ማለት ነው። ሶስተኛ የገዛሁት ሀሳብ ፖለቲካል ፓርቲሲፔሽን አሉ እሳቸው። ፖለቲካዊ ተሳትፎ። እዚህ ፖለቲካዊ ተሳትፎ የሚባለው ላይ ሁሉም ሰው ፖለቲከኛ ነው። እኔም ፖለቲከኛ ነኝ፣ እናንተም ፖለቲከኞች ናቸው። ምክንያቱም ፖለቲከኛ ስለ ሀገሩ ያገባዋል፣ ሁላችንም ስለ ሀገራችን ያገባናል ብለን ስለምናወራ እዛ ላይ ግን እኔም ከሌላ ሚዲያም ከእናንተም ከሱራፌልም መግለጫ አልሰማሁም። የፖለቲካ ፓርቲዎች ተሳትፎ እንዴት ነው የሚገለጸው? 10 ውስጥ ነው ያሉት? 50 ውስጥ ነው ያሉት? ወይስ ለብቻቸው ነው የሚሉት? ሚዲያም ላይ ሲወጣ አናይ። የፖለቲካ 60 ፖለቲካ ፓርቲዎች አሉ። 3 ያፈነገጡዋል። ያፈነገጡትም ይታወቃሉ። እና እዚህ ጋር ፖለቲካል ፓርቲሲፔሽን ወይም ደግሞ ፖለቲካል ሬፕሬዘንቴሽን ያሉት እሳቸው ውክልና አለው፣ በደንብ አለው። 60 ፓርቲዎች እየተሳተፉ አሉ። ምሁራን እየተሳተፉ ነው። ከተለያየ ቦታ ዳያስፖራ ወይም ደግሞ ከውጭ ሀገር የመጡ አሉ። 4ኛው ኮንስቲቱሽናል አሜንድመንት አለው እሳቸው። የኮንስቲቱሽን ወይም የህገ መንግስት መሻሻል ይጠበቃል ማለት ነው። የሚሉ አንቀጾች ይኖራሉ፣ የሚሻሻሉ አንቀጾች ይኖራሉ። የመጀመሪያው እኔ እንደው አንቀጽ 39 ነው እንግዲህ የሁላችንም የአብዛኞቻችን እኔና እኔን መሰሎች ጠላት የሆነ አንቀጽ ነው ብዬ የማምነው እኔ። አንቀጽ 39 ላይ 2 ቃላት አሉ እኔ የማልወዳቸው፣ እስከ መገንጠል የሚሉ ቃላት እንደው እነሱ እንዴት እንደሚባሉ በጉጉት ነው የምጠብቀው። ስለዚህ እነኚህ ነገሮች እየተንጸባረቁ ነው እና አሁን የመጨረሻ ላይ ጥርት ያለ መረጃ ያላገኘሁት እነኚህ ከየክልሉ የሚመረጡ ከ12ቱ ክልሎች ከሁለት ከተማ መስተዳድርና ከፌዴራል የሚመረጡ ሰዎች ስራቸውን ተነግሮናል። የሚመረጡትም ከዛ ውስጥ መሆኑ ተነግሮናል። ብዛታቸው ግን አልተነገረንም። ከአንድ ክልል ስንት ሰው ነው የሚመረጠው? ነው እንደ ክልሉ ሳይዝ ነው የሚመረጠው? ነው እንዴት አይነት ነገር ነው? እነሱ ብቻ ናቸው መጀመሪያ አሁን ከ500ዎቹ በፊት የሆነ ነገር ሊያደርጉ የታሰበው እሱ ጋር ግልጽ ያለ ነገር የለም። ትናንት ወዲያና ምናምን በተገለጸው መሰረት ደግሞ ሰዎች ብዙ እየተሳተፉ አልነበረም። በአንዴ 400 ሰው አንዴ ደግሞ 200 ሰው ሲቀር እኔ ብዙም ደስ አላለኝም ነበር። ምናልባት አሁን ስትሪክት ወይም ደግሞ ኮስተር እንላለን አቴንዳንስ ላይ ብለዋል። እሱ እንደዛም ሊሆን ይመስለኛል። እንግዲህ በጎ ነገሮች እየመጡ ይመስለኛል። ምክንያቱም ቲክቶከሮቹ ይሄ ጽንፈኛ ፖለቲከኞቹ መረጃ አጥተዋል። ራሳቸው እየፈበረኩ ዋዜማ የሚባል እንትና እንደዚህ ያለ ቢቢሲ በዚህ ወጣ ወረደ እያሉ እንዲሁ ጫፍ ይዘው መሮጥ ነው እንጂ እስካሁን ምንም የወጣላቸው ነገር የለም። ለእነሱ የሚያራግቡት ነገር አላገኙ። ስላላገኙ ዝም ብሎ በኮንስፓይረሲ ወይም በሴራ ላይ ነው ያሉት። ይሄ በጣም ትልቅ ውጤት ነው ለምክክር ኮሚሽኑ ብዬ አስባለሁ።
እንግዲህ ጊዜያችሁንም ላለመውሰድ ቤዛም ትዕግስትም በጣም ጎበዝ ልጆች፣ እሺ በርቱ፣ እደጉ፣ ተመንደጉ ነው የምላችሁ። እንግዲህ ዮሐንስም እናንተም የምትስማሙ ከሆነ እስከ መቼ የሚለው የጂጂ ዘፈን እኔን የራበኝ ፍቅር ነው የሚለው ዘፈን አሁን የራበንን ፍቅር እያገኘንበት ስለሆነ ጂጂዬ እንኳን ደስ ያለሽ ባለሽበት ብለን የመዝጊያው ሙዚቃ እሱ ቢሆን ደስ ይለኛል ፈቃደኛ ከሆናችሁ ለማለት ነው። ዘላለማዊ ክብር ለመከላከያ ሰራዊታችን። ኢትዮጵያ ለዘላለም ትኑር። አመሰግናለሁ። እሺ መምህር ፍጹም እጅግ አድርገን እናመሰግናለን። ከቢሾፍቱ ሰፊ ሀሳቦችን አንስተዋል። ምናልባት ያነሷቸውን አንድ ሁለት ጥያቄዎች እንዲሁ በመረጃ ሰተን ለማለፍ ያክል እንግዲህ በየክልሉ ያሉት እንዴት ነው የተወከሉት የሚለው ሲገለጽ የነበረ ነው በሚዲያችንም ጭምር። ሀገራዊ ምክክሩም ኮሚሽኑ እንግዲህ 4000 ሰዎችን ሲመርጥ በዛ ደረጃ በፊት በወረዳና በክልል ደረጃ ሲደረጉ የነበሩ ምክክሮች በዛ ምክክር ላይ ሰፊ ተሳትፎ የነበራቸው ሰዎች ሄዱና መጨረሻ ላይ ከየክልሉ 2 ሰው ነው የተመረጠው። ከዛ 2 ሰው ተመርጦ አንድ ሰው ደግሞ በተጠባባቂነት ነው እንግዲህ ለዚህ ለሀገራዊ ምክክሩ የመጣውና ክልሉን ይወክላል፣ የኢትዮጵያን ሕዝብ ወክሎ ይሄዳል የሚለውን ሀሳብ በ2 ሰው ፋይናል በክልሉ ከተደረጉ የአጀንዳ ማሰባሰብ ሂደቶች በኋላ የተመረጡ 2 ሰዎችና ከዛ ደግሞ ተጠባባቂ አንድ ሰው አድርገው ነው ወደ ምክክር ሂደቱ ያመጡት። ይህንንም ኮሚሽኑ ሲገልጽ ነበረ። ስለዚህ በማንኛውም ሁኔታ በህመም ባለመቻል በተለያዩ መንገዶች አንዱ ሰው ቢቀር ይሄ ተጠባባቂ የተባሉት አንዳንድ ሰዎች ተክተው እዛው እንዲንቀሳቀሱ የማድረግ ሀሳብ ነው ያለውና በዛ ሂደት ነው እየሄደ የሚገኘው። 2 ሰው ነው በምክክር ሂደቱ እየተሳተፈ ያለው። ሌላው የፖለቲካ ፓርቲዎች ተሳትፎን በተመለከተ እንግዲህ ከየሲቪል ማህበረሰብ በጋዜጠኝነት በተለያዩ መንገዶች ተቋማትን ወክለው ይሄዳሉ። ከነዚህ ከክልሎች ውጪ ምሁራን የምንላቸውንም ክፍሎች ጨምሮ ማለት ነው። እነዚህም የፖለቲካ ፓርቲዎች እንዳንድ ተሳታፊ በዛ ደረጃ ነው ያሉት። በሌሎች መሰናዶቻችን ስናነሳው እንደነበረ ዳግም ወደ ምክክሩ የተቀላቀሉትም ጭምር በምክክር ሂደቱ ላይ ይፋዊ መግቢያ ወይም ባጅ ተዘጋጅቶላቸው የምክክር ሂደቱን እያደረጉ ይገኛሉ ነው። የፖለቲካ ፓርቲዎችም እንግዲህ እነዛ ከራሳቸውን ከምክክሩ ካገለሉት የፓርቲዎች ውጪ በኋላም ደግሞ ካገለሉ በኋላ የተጨመሩ 3 ወይም 4 ፓርቲዎች አሉ ወደ ምክክሩ የገቡ። እነሱም ጭምር በዛ ሂደት ነው እየሄዱ ያሉት። የሀገራዊ ምክክሩ የህገ መንግስት ማሻሻያ ሊኖር እንደሚችል ከጠቅላይ ሚኒስትሩም ጭምር ፍንጭ ተሰጥቷል። የምታስታውሺ ከሆነ የመክፈቻው ለታ በዚህ በእድሜ በማብቂያችሁ ወቅት ለሰራችሁት አበርክቶ እናመሰግናለን። ስለዚህ ኢትዮጵያ ከዚህ በኋላ ማትቀደው ማትሽረው ህገ መንግስትን ትሰጡናላችሁ፣ በዛ መልኩ ነው ከዚህ ህዝብ የሚገኘው የሚለውን እንደ ፍንጭ የተነሳበት ነው። ትልቁ እንግዲህ ሊያከራክሩ የሚችሉ የህገ መንግስት ማሻሻያ ነጥቦችም መፍትሄ ያገኛሉ። አሁንም ከምክክሩ ሂደት የሚገኘው ውጤት ለዳግም ግጭት የሚጋብዘን ሳይሆን ይሄ ጎድሏል፣ አይ ይሄኛው ሀሳቤ አልተሟላም በሚል ሳይሆን ነገር ግን ብዙሃኑን ወይም ቅድም እንዳለው አማካኝ ሁሉንም ሊያስማማ የሚችል ነገር ግን ሁሉንም ለማስማማት የሚሞክረው የሚጥር ሀሳብ ነጥሮን የሚወጣበትን መንገድ መፍጠር ላይ አሁንም የሁሉም ኃላፊነት ነው። ያው እንግዲህ የተለያዩ አድማጮች እንግዲህ ባነሱት ሀሳብ ላይም ከነምኞታቸው መልካም የሚባሉ ሀሳቦችን አንስተዋል። በሌላ በኩል ስጋቶቻቸውን የሚያነሱት ጉዳይ አለ። አንቺም ቀደም ሲል ደግሞ እንግዲህ የሰጠሻቸው ማብራሪያዎች አሉ። ያለፉ ያው ዴሊ ክትትል ውስጥ ላንሆን እንችላለንና አንዳንድ መረጃዎች ሊያልፉ ይችላሉ። ለዛም ነው እንግዲህ ቀደም ሲል አድማጫችን በምን መልኩ ነው እየተሳተፉ ያሉት እያሉ የነበረውና ተሳታፊዎች ናቸው። አንዳንድ መረጃዎችንም እኛ በዜናዎቻችን ሽፋን ውስጥም የሚገኙ የፖለቲካ ፓርቲዎች ተሳታፊ ሆኑም አሉና በስፋት እየተሳተፉ ነው ማለት ይቻላል ማለት ነው። ከዛ ውጪ ደግሞ ከምሁራን ጋርም ቅድም ሲነሳ ነበርና ምሁራን እንደ ሀሳብ ሰጪ ወይም ደግሞ እንደ ጋይድ የማድረግ ነው እንጂ የመጫን ወይም ውሳኔ የመጫን ሁኔታ አይደለምና ሱራፌልም በደንብ ሲያነሳው ነበረ። ቅድም ምናልባት አድማጫችንም ከሰሙት በደንብ በሀሳቡ ላይ ምሁራኖች ባለሙያዎች ምክክር ኮሚሽኑ ገና ወደ ምክክር 4000ዎቹንም ሰዎች ሲያመጣ እነዚህ ባለሙያዎችና ምሁራን የሚባሉት ለነዚህ ሰዎች ለ4000 ተመካካሪዎች ጋይድ ያደርጋል። አንዳንድ ሀሳቦችን የሆነን ሰው ወደ መስመር ለማስገባት ገና ለምክክሩም አዲስ አይደለም። ይሄ ፋይናሊ በተለይ ደግሞ ለዋና ጉባኤ እንደመሆኑ በደንብ ጋይድ እንዲያደርጓቸው ነው እንጂ ውሳኔዎችን እንዲጭኑባቸው አይደለምና ገለልተኛነታቸውን በተመለከተ ሲያነሱ ስለነበረ ነው። ያው ከሱራፌል አንደበት ሰምተናል ማለት ያክል ነው። ከዛ ውጭ እንግዲህ የተነሱ ሀሳብ
ሀሳቦች በሙሉ ተሳታፊዎችም አው በቦታቸው ተገኝተው በደንብ ተሳትፎ ከማድረግ አኳያ ያ ኮሚሽኑ በራሱ መንገድ ክትትል እንደሚያደርግም እንግዲህ ሲገልጽ ቆይቷል ማለት ነው። ከዚህም በኋላ ደግሞ እያንዳንዱ ተሳታፊ ምን ያህል ተሳትፏል የሚለውን በደንብ ክትትል እንደሚያደርግበት አንስቷል ማለት ነው። ከዛ ውጭ አድማጮቻችን ያነሳችሁት ሀሳቦች በሙሉ መልካም ከመመኘት ይሄ ቢሆን ከማለት ነው። ሁሉም ሰው ሊገባ አይችልም እዚህ ምክክር ላይ ግን ደግሞ ሀሳቡ ተወክሏል እየተነሳ ነው የሚለውን በዛው ለማንሳት ያክል ነው። እውነት ነው። እንግዲህ የምክክሩ ሂደት ላይ ቀደም እንዳልነው የሚነሱ የሚስተካከሉ ነገሮች በሂደት እስከሚጠናቀቅ ድረስ መቀጠላቸው አይቀርም። በየጊዜውም እንግዲህ የሀገራዊ ምክክሩ ዋና ኮሚሽነር ፕሮፌሰር መስፍን አርያም የነበሩ ሂደቶችን እስካሁን ያጋጠሙ ችግሮችን ወይም ማስተካከያ የሚባሉ ነገሮችን እየገቡ በመሀል ሀሳብ እየሰጡ ነው። እናንተም አድማጮቻችን እንግዲህ ይህንን ሀሳብ ስታነሱ እኛም ይሄንን በየሳምንቱ በተለያዩ መሰናዶቻችን ስናነሳ አንዱ ግባችን ይሄ ነው። የሚስተካከሉ ነገሮች እስከ መጨረሻው ድረስ በማስተካከያ እየሄደ ወደ አማካኙ ነገር ለመምጣት በሚል ነው። ሌላ አድማጭ አለን። ጤና ይስጥልን። ደህና ነን። ማን እንበል? ድምጾት አይሰማም አድማጫችን። እሺ ሰበረው ከቀጨኔ እና ሁላችንም ለሰላም ነው መጣር ያለብን፣ ለፍቅር ነው መጣር ያለብን። ገና ለገና ያልሆነ ወሬ ለማውራት በየቦታውና በየሸለቆ ተሸንኩሮ ያሉ ሰዎች እንግዲህ በኋላ የጥፋት ነገር አያገኙም፣ የኢትዮጵያ የመልካም ነገር እንጂ የሚያገኙ እና ለሌላ ነገር ለማውራት በተሳም የለንም። እንግዲህ በኋላ ያለው ነገር ሰላምና ፍቅር ይመጣል። አንድነታችን እንደዚህ ነው፣ እንደ አባቶቻችን ይቀጥላል። ኢትዮጵያ ለዘላለም ትኖራለች፣ ትኖርላለች። አመሰግናለሁ። እሺ አድማጫችን ሰበረው ከቀጨኔ እጅግ አድርገን እናመሰግናለን። እናንተ ወደ አድማጮቻችን በተቀሩት ደቂቃዎችም ሀሳባችሁን ማሳፈር ትችላላችሁ። ዋነኛው በየጊዜው እንግዲህ በተለያዩ መሰናዶቻችን በመዲናችንም በፍኖተ ዓለም በተጨማሪም ደግሞ እንዲሁ በምልከታም መሰናዷችን እንዲሁም ደግሞ በዳሰሳና በተለያዩ መሰናዶች የምናነሳው እንደነዚህ አይነት ነገሮች ውጤት እንዲያመጡ እንደ ሚዲያም አበርክቶን ለማስፋት ጭምር ነው። በሚገርም ሁኔታ አድማጮቻችን ለመረጃ ቅርብ ናቸው። በደንብ ጉዳዩን እየተከታተሉት ነው። እያንዳንዱ ዜጋ ደግሞ ከሀሰተኛ መረጃ ጀርባ ትክክለኛ መረጃዎችን ተከታትሎ ለሀገር የሚበጁ ነጥቦችን ሀሳብ ማዋጣት ትልቅ አቅምን የሚፈጥር ነው ማለት ነው። አድማጭ አለን እያለን ነው። ዮሐንስ ሰላም ጤና ይስጥልን። አብሮ ይስጥልን። ሰላም እንደናችሁ አለን። ማን እንበል? ከየት ነው? መስፍን ይባላል ከጎሮ። መስፍን ከጎሮ። እሺ መቀጠል ትችላለህ። ሀገራዊ ምክክር የሚባለው ነገር በጣም ደስ ይላል። ምክክር ሲባል አይደለም በሀገር በቤተሰብና በጎረቤትም ራሱ ምክክር ከተደረገ አንድ ነገር በቃ መፍትሄ ያገኛል ይባላል ያገኛል። ነገር ግን ይሄ ሀገራዊ ምክክር ጠለቅ ብሎ ወደ ታች ወርዶ የድሆችን እንባ የሚያብስ ከሆነ መልካም። በወረቀት ላይ ብቻ የሰፈረ እየሆነ በመሬት ላይ ያለው ሌላ ወረቀት ላይ ያለው ሌላ ይሆነብን። እስካሁን ድረስ ህብረተሰቡ ፍትህን ፈላጊ ነው። የኢትዮጵያ ህዝብ በቃ ፍትህ ናፍቆታል። እያነባ እያለቀሰ ያለ ህዝብ ነው። ስራ ፍጠርልኝ አይደለም ያለው መንግስትን፣ ስራ ፍጠርልኝ አይደለም። በህይወት ምን ልኑር፣ የቤት ልኑር ነው። አሁን ቤታችን እየተመነቃቀረ እየፈረሰ ጎሮ አካባቢ እስካሁን በአንድም ሚዲያ ይተላለፍ አላየውም። ይህን የሚያደርገው ምንድን ነው? መንግስት አይደለም፣ ከመንግስት ስር ያሉ አመራሮች ናቸው። እነሱ እንዴት ነው መወገድ ያለባቸው? ሚዲያ የሚቀርበው ሌላ መሬት አንትን እንኳን ለይቅርታ ትንሽ ወደ ሀሳባችንን እንኳ እናራምድ ብለን ስብሰባ ስናደርግ እንኳ ያው በቃ መራመድ አይችልም። ሀሳባችን እኛ እናራምዳለን፣ አያራምዱትም። አለዛ ሁሉ ነገር ኦንላይን ስለሆነ በዛ ተከታትለን እርምጃ እንወስድባቸዋለን እየተባል ያለን ህዝቦች ነን። አሁን የቤት እየፈረሰ ነው። ባለፈው ምንቅርቅር ተብሎ ለመንገድ ተባለ። ወደ 300-400 ሜትር ተገብቶ ነው ቤት የፈረሰው። እባካችሁን ቤቱ የህጋዊ ቤት ነው አታፍርሱብኝ በሚልበት ሰዓት ምንም ሀሳብ አልተሰጠውም። ምንም የፖዚቲቭ የሆነ አፕሊኬሽን ሳይሰጥ ብድግ አድርገው እንትን ላይ መኪና ላይ ሰቀሉትና ወሰዱ፣ አሰሩ። ልጆቹ እዛው ያሉ፣ ቤተሰቡም ተላቀሰ።
ቤቱ ተፈረሰ በኋላ አድማጫችን ምናልባት የዛሬው ጉዳያችን ላይ ትኩረት ብናረግ እንደዚህ አይነት ነጥቦች ምናልባት የሞግዚት ጥንቅርም የሚል መሰናዶ አለን። ቅሬታ ያለውትን ሀሳብ ለቴክኒሻናችን ስልኮትን ይስጡና እናነሳለን። ግን አሁን ከርዕሳችን እንዳንወጣ ሀገራዊ ምክክር ላይ ያወራን ስለሆነ እዛ ላይ ሀሳብ ቢሰጡ። ትክክል። ስለ ሀገራዊ ምክክር የሚባለው ነገር በጣም ደስ ብሎኛል። እኔ በጎረቤቴም በማንኛውም ማህበረሰብ ውስጥ ፖዚቲቭ አመለካከት ያለ ሰው ነኝ። ሀገራዊ ምክክር ማለት ሀገር ስትባል ምግብ ባይበላ ባይጠጣም የሰላም ዋጋው በምንም አይለካም። እዛ ላይ ኢትዮጵያ የምትባል ሀገር በምንም የማትገመትና የማትቀየር ሀገር ነች። ነገር ግን ከዚህ ፍትህ አንጻር ነው በቃ ወደዚህ ሲሄድ እንደዚህ ሆኗል፣ ወደዚህ ሲሄድ እንደዚህ ሆኗል የሚባለው እንጂ ኢትዮጵያን ማንም ሊከዳትና ማንም ሊሽራት የማይችል ነው። ሀገራዊ ምክክር እንደ ሀሳብ ጥሩ ነው፣ ግን ወደ መሬት ተወረደ ነው። ይሄ እዛው ላይ ተንጠልጥሎ ተቀረ። አሁንም ቢሆን ሀገር የሚያስተዛዝብ ነገር ስለሆነ እናንተ ደግሞ ወደ ሚዲያ ሲመጣ እናንተ ህብረተሰቡ ሲበደልም ገለ እንደዚህ እዛ አካባቢ በደል ደርሷል፣ ፍትህ ጎሏል በሉ። ዝም ብላችሁ ይቅርታ አድርጉልኝ፣ ግን ይሄ ቀረጻ ላይ የቀረበን ይሄ እንትን ለስሙላ የቀረበላችሁ ነገር ብቻ ማንጸባረቅ አይደለም። ይሄ የተጎዳና ሰለም እያቀረባችሁ እንደ ምሳሌ አቅርቡ። እንደዚህ አካባቢ ተጎድቷል፣ ለፍትህ ታገሉ፣ ሙቱ ለፍትህ፣ ለእውነት ብትቀርቡ ችግር የለውም። ዝም ብላችሁ እየቀባባችሁ አትለፉ። አመሰግናለሁ። እሺ አድማጫችን ለሰጡን ሀሳብ እናመሰግናለን። ምናልባት የቅሬታ ሀሳቡን ደግሞ በተለየ መንገድ እንድናይ ለቴክኒሻናችን ስልኮትን ያስቀምጡልን። ምናልባት ርዕሰ ጉዳያችን ይሄና ይሄ ብቻ ስለሆነ ነው ምናልባት አድማጫችንን ሀሳብ ወደዚህኛው ርዕሰ ጉዳይ እንዲመጣ ያደረግነው። ቲጂ እንግዲህ ሰዓታችን ወደ መገባደዱ ነውና የማጠቃላይ ሀሳቦችን አንስተን የምክክር ሂደቱና ምልከታም ላይ ሌሎች ፕሮግራሞች ላይ የምናነሳው ነገር ስለሚቀጥል ደግሞ ለሳምንት ደግሞ ይደር ብለን እናስቀምጣቸው ነገሮች ይኖራሉ። አሁንም አድማጮቻችን በማንኛውም ሰዓት መሳተፍ የሚችሉበት ነው። እንደ ማጠቃለያ ግን አድማጮቻችን ካነሱትም ነጥብ አንጻር እኛም ደግሞ ለአድማጮች ማጠቃለያ ሀሳቦችን ሰተን ወደ ኩለቀን ዜናዎቻችን እናልፋለን። አዎ መልካም። እንግዲህ ሁሉም የገቡት አድማጮች በሙሉ መልካምን በመመኘት የተለያዩ ሀሳቦችን አንስተዋል። እንዲሁም ደግሞ ቀደም ሲል እንዳልነው ይሄ ምንድነው ግልጽ ያልሆነናቸውንም ጥያቄ ያነሱ ነበረ። ቀደም ሲል አንቺም ስታነሹ እንደነበረው ማህበረሰቡ በጣም ለመረጃ ቅርብ ሆኖ እየተከታተለ ነው ያለውና እያንዳንዱ ነገር ያለፈው አይደለም ማለት ይቻላል። አብሮ መከታተሉ ያው በኋላ ላይ ለሚመጣው ውጤት የጋራ ወይም የኔነት ስሜት እንዲሰማ ያደርጋል ብዬ አስባለሁኝና እንግዲህ የምክክር ኮሚሽኑ በሚያደርጋቸው የውይይት ቀናትም እስከ መጨረሻው ቀናት ማለት ነው እነዚህ ሀሳቦች በአድማጮቻችን ሲያነሱቸው እንደነበሩት ሁሉ ውስጥ ላይ ያሉ ተመካካሪዎች 4000ዎቹ ተመካካሪዎች ደግሞ የተለያዩ የህብረተሰብ ክፍሎች ይወከሏቸውና የሰጧቸው ሀሳብ በመሆኑ የነሱን አጀንዳ አንጸባርቀው ወደ አንድ የሚመጡበት ይሆናል ብለው ተብሎ እንግዲህ ይጠበቃል። እንደተባለውም ደግሞ የተለያዩ ሀሳቦች ለግብአትነትም ውለው በተለይ ደግሞ ከህገ መንግስት ጋር የተገናኙ ጉዳዮች ላይ በደንብ ጥናቶችና ውይይቶችን ይፈልጋሉና እያንዳንዱ የሚነሱ ሀሳቦች እንደ እየተሰነዱ ያሉበት ሁኔታ እንዳለ ኮሚሽኑም ሲያነሳ ነበርና እንደ አጠቃላይ አድማጮቻችን እናንተም ባነሳችኋቸው ልክ ሀገራዊ ምክክሩ ወደ ቀጣይ የሚሻገርበትን ሀገሪቱ ከነበራት ካለፈችበት የግጭት ታሪኮች ወጥታ ወደ ሰላማዊና በተለይ ደግሞ መፍትሄ አምጪ እንዲሁም ደግሞ በተለይ አድዋ የሚያስተምረን አንድ ነገር አለ አይደለ? እስካሁን ለብዙ የአፍሪካ ሀገራት ምሳሌ ነን፣ የነጻነት ተምሳሌት ነን፣ ባንዲራችን ይጠቀማሉ አይደል? ልክ እንደዛው ሁሉ ደግሞ በምክክሩ ውጤታማ ሆነን ለሌሎች አርአያ የምንሆንበትን መንገድ እንድንፈጥር እንግዲህ እንዲያስችለን እኛ ምኞታችን ነው። በዛ ልክም ደግሞ መሞከሩ ሂደቱ መቀጠሉ ቅድም አንድ አድማጭም ሲል ነበረ ውይይት መቀጠሉ ችግር የለውም። ምክንያቱም በዛ ውስጥ ደግሞ ሰላማዊ የሆነ ሂደት ነው የሚኖረው፣ በግጭት አይደለም፣ በውይይት ሲሆን ነው እነዚህ ነገሮች የሚመጡትና ውይይት ቀጣይነት መኖሩ ችግር የለውም ሲል ነበረ። ልክ እንደዛ ሁሉ የኛ ምኞት እሱ ነው። ከዛ ውጭ ግን አድማጮቻችንም በተለይ ወደ ሰላም የመምጣትና ስብራቶቻችን እንዲጠገኑ ካላቸው ፍላጎት አንጻር የተለያዩ ሀሳቦችን እያንጸባረቁ ነበረ። የምክክር ኮሚሽኑም እያንዳንዱን ነጥብ ደግሞ እየያዘ ወደ አንድ የሚያመጣበትን መንገድ እየፈጠረ የሚሄድ ነው ብለን እንግዲህ እንጠብቃለን። አድማጮቻችን በዋናነት እንግዲህ አንቺም እንዳነሳሽው በመረጃ በተደራጀ መልኩ ሀሳቦቻቸውን ሲያነሱ ነበረ። ሁሉም ሰው ወደ ምክክሩ ባይገባም ቤቱ ሆኖ ግን የምክክር ሂደቱን በዚህ ልክ መከታተልን መቻል የሚደነቅ ነው።
ነው። የሀሳብ ማዋጣት አቅምን ማጎልበት፣ ለመረጃ ቅርብ መሆን፣ ስለ ሀገር ያገባኛል ብሎ በዚህ ያክል መሳተፍ መቻል ደግሞ ምን ያህል ለሰላም ቀናይ ልቦና እንዳለ ሀገር እንድትድን ሀገር ከመፍረስ ለመታደግ ደግሞ እያንዳንዱ ዜጋ የሚያደርገውን አስተዋጽኦም የሚያሳይ ነው። እንግዲህ መገናኛ ብዙሃን፣ የሃይማኖት ተቋማት፣ ግለሰቦች፣ ትምህርት ቤቶች፣ ብዙ አካላት በዚህ ሂደት ውስጥ ተሳትፎ አላቸው። ጤናማ ትውልድ፣ ሰላምን የሚናፍቅ ስለ ሀገሩ የሚንገበገብ የሀገሩ ጉዳይ ግድ የሚለው ማህበረሰብን በቀጣይ ለመፍጠር ዛሬ እናት አባት የሚሆኑ አያት የሚሆኑ ሰዎች በዚህ ሂደት ላይ ተግባብተው በዛ ሂደት ለልጆቻቸው የሚያስተጋቡትን ነገር ዛሬ ላይ የሚሰሩት ነው ማለት ነው። ልክ የጸና ግንብ እንደሚባለው ወይም ደግሞ አሸዋ ላይ እንዳልተቀመጠ የጸና መሰረት ያለውን አቅን መፍጠር የመግባባትን ውጤት ማሳየት ትልቁ ህልማችን ነው። ትልቁ ደግሞ ከዚህ ምክክር የምንጠብቀው በሂደት የምናገኛቸው የማሻሻያ ስራዎች እንዳሉ ሆነው እንዳልሹ ደግሞ ኢትዮጵያ ዳግም በዓለም ደግሞ ከእርስ በርስ ግጭት ከምትጠቀስበት ወይም በሌላ በድርቅም በተለያየ ሁኔታ ከምትጠቀስበት ውጪ ልክ እንደ አድዋ እንደ ሌሎችም ድሎቻችን ታሪክ ሰርተን ልክ እንደነ ኮሎምቢያና ሌሎችም ደቡብ አፍሪካም ከአፓርታይድ ስርዓት በኋላ እንዳመጣቸው የውይይት ሀሳብ ትልቅ ውጤትን የሚያመጣ ኢትዮጵያ ተመካክራ ሀገርን ከማፍረስ አድናለች፣ ኢትዮጵያን ተመካክረው ለትውልድ የሚበጅ ሀገርን አስረክበዋል በሚል ስማችን እንዲሰፍር ውጤት እንዲመጣ መልካም ምኞታችን ነው። እኛም በዚህ መንገድ እንግዲህ ለእናንተ ይበጃሉ ይጠቅማሉ የምንላቸውን ሀሳቦች በየሳምንቱ ለእናንተ ማሻገራችንን እንቀጥላለን። አሁን ግን ሰዓት ገድቦናል። ትዕግስት ተስፋዬና ቤዛይት ግርማ አብረናችሁ ቆይታ አደረግን። ቴክኒኩን እየተቆጣጠረልን ደግሞ ዮሐንስ ደምሴ ነበር አብሮን የነበረው። መልካም ጊዜ